እግዚአብሔር አምላክ ስሙ ይባረክ። አሜን። ቅዱሳን እንዴት አላችሁ? በርንዬ እንኳን ተገናኘን። በዚህ ያላችሁ ቅዱሳን ሁሉ ዛሬ እንደገና በዚህ ምሽት ጌታ እድል ስለሰጠን ጊዜ ስለሰጠን የአምላካችን የእግዚአብሔር ስም የተባረከ ይሁን። አሜን አሜን። እግዚአብሔር ይባረክ። እንግዲህ አሜን። ሰዓታችንን ለመጠቀም ጊዜያችንን ለመጠቀም እንደምታውቁ ባለፈው ስንነጋገር እንደነበረው የኤፌሶን መጽሐፍ እጅግ በጣም ጥልቅ የሆኑ የእግዚአብሔር እውነቶች የተገለጡበት ጥልቅ የሆኑ የእግዚአብሔር እውነቶች የተብራሩበት መጽሐፍ ነውና ቶሎ ቶሎ ብለን ባለፈው ሳምንት መግቢያውን ነበር የተመለከትነው። በአጠቃላይ የኤፌሶን መጽሐፍ ምን ይመስል ነበር ብለን ከሁለት በተለይ ደግሞ የኤፌሶን መጽሐፍ ከምዕራፍ 1 እስከ ምዕራፍ 3 ሐዋርያው ጳውሎስ ከእግዚአብሔር የሆነልንን ከጌታ ከኢየሱስ የተሰጠንን ነገር ነው የሚናገረው። ከምዕራፍ 4 ጀምሮ ደግሞ እስከ ምዕራፍ 6 ባለው ክፍል ደግሞ ሶስቱ ምዕራፍ የተጠሩ ሰዎች እግዚአብሔር የጠራቸው እግዚአብሔር ጸጋን የሰጣቸው ሰዎች ደግሞ ሊኖሩት ስለሚገባ ሕይወት ነው የሚናገር ብለን መግቢያውን አጠቃላይ የሆነውን ነገር አይተን ነበረ። ዛሬ ደግሞ እንግዲህ በቀጥታ ወደ ሐዋርያው ጳውሎስ ለኤፌሶን ሰዎች ወደ ጻፈው መልእክት በቀጥታ እንገባለን። ስለዚህ ተስፋ አደርጋለሁ ይህንን ፕሮግራም እየተከታተላችሁ ያላችሁ ሰዎች ቀጥታ ይሄ ትምህርታዊ ፕሮግራም ስለሆነ መጽሐፍ ቅዱስን በእጃችሁ ይዛችሁ እንደምትከታተሉኝ ተስፋ አደርጋለሁ። ስለዚህ ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ ያለውን ክፍል የመግቢያውን በተለይ ደግሞ ሐዋርያው ጳውሎስ ብዙ ጊዜ የሐዋርያው የጳውሎስ መልእክቶችንም ሆነ ሌሎችን ነገሮች ስናነብ መግቢያው ላይ ያሉትን ነገሮች እንደው እንደ ቀላል ነገር ዘለናቸው እንደ ቀላል ነገር አልፈናቸው ነው የምንሄደውና ግን የእግዚአብሔር ቃል ስለሆነ ሐዋርያው ጳውሎስ ይህንን እኔ እያንዳንዷን ቁጥር በእግዚአብሔር መንፈስ እየተነዳ ነው የተጻፈው ይሄ መጽሐፍን ብዬም ስለማምን ቁጥር 1 እና ቁጥር 2 ላይ ምዕራፍ 1 ላይ የሚናገረውን ክፍል እሱን መግቢያውን አይተን ከዛ ወደ ቀጣዩ ነገር እንሄዳለን። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነ ከጳውሎስ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በዚህ ክፍል ውስጥ ሐዋርያው ጳውሎስ በሰላምታ በሚጀምርበት በዚህ የመጀመሪያው 2 ቁጥሮች ላይ እንደምንመለከተው ሐዋርያው ጳውሎስ ሰላምታ በሚመስል ሁኔታ ግን በአጠቃላይ በኤፌሶን መጽሐፍ ውስጥ ያሉ ዋና ዋና እውነቶችን በዚህ በሰላምታ ውስጥ ሐዋርያው ጳውሎስ አካቶ እንመለከተዋለን እና እንደሚታወቀው የኤፌሶን መጽሐፍ ጸሐፊ በግልጽም እንደምንመለከተው ሐዋርያው ቅዱስ ጳውሎስ ነው እና ገና በዚህ ክፍል ውስጥ ከቁጥር 1 እና ቁጥር 2 ላይ 4 መሰረታዊ ነገሮችን ሐዋርያው ጳውሎስ በመናገር ይጀምራል እና የመጀመሪያው ሐዋርያው ጳውሎስ በመናገር የሚጀምረው ነገር ምንድን ነው ሲባል በእግዚአብሔር ፈቃድ ሐዋርያ የሆነ ጳውሎስ ብሎ ነው የሚጀምረው እና ሐዋርያው ጳውሎስ በዚህ ክፍል ላይ ገና ሲጀምር አገልጋይነቱን ሐዋርያነቱን ከእግዚአብሔር ፈቃድ ጋራ በማገናኘት ከእግዚአብሔር ፈቃድ ጋራ በማያያዝ ሲጀምር እንመለከታለን። በእርግጥ ይሄ ሐዋርያው ጳውሎስ የኢየሱስ ክርስቶስ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ የሚለውን ሐዋርያው ጳውሎስ የተጠቀመበትን ይህንን ክፍል ስንመለከት ሐዋርያው ጳውሎስ በዚህ በመጀመሪያው ምዕራፍ ላይ ስለ እግዚአብሔር ፈቃድ ደጋግሞ በመጥቀስ ለእግዚአብሔር ፈቃድ ከፍ ያለ የከበረ ዕውቅና ሲሰጥ እንመለከተዋለን። ገና ሲጀምር እኔ ሐዋርያ ነኝ፣ እኔ አገልጋይ ነኝ፣ እግዚአብሔር እንዳገለግል ሐዋርያ እንደሆን የጠራኝ ሰው ነኝ ብሎ ይጀምርና ግን ሐዋርያነቴ በእግዚአብሔር ፈቃድ የሆነ ነው ብሎ በክፍል ውስጥ ገና በሐዋርያው በዚህ በመልእክቱ ውስጥ እንደምንመለከተው የእግዚአብሔር ፈቃድ የሚለውን ትልቅ ቦታ ሰጡት። በመልእክቶች ውስጥ እንመለከተዋለን። ለምሳሌ ምዕራፍ 4 ቁጥር 3 ላይ
ማለት ቁጥር ምዕራፍ 1 ቁጥር 3 አካባቢ ላይም ስንመለከት መንፈሳዊ በረከቶቻችን ሁሉ የተቀበልነው በእግዚአብሔር ፈቃድ እንደሆነ ሲናገር እንመለከተዋለን። ቁጥር 5 ላይ ደግሞ እግዚአብሔር በክርስቶስ ያደረገልን ሁሉ ያደረገልን በበጎ ፈቃዱ እንደወደደ ነው ብሎ ሲናገር እንመለከተዋለን። ቁጥር 9 ላይ ደግሞ የፈቃዱን ምስጢር ያስታወቀን እንደወደደ እንደ ሐሳቡ ነው ሲል እንመለከታለን። እና በዚህ በመጀመሪያው ክፍል ላይ በአጠቃላይ እንደ ፈቃዱ የእግዚአብሔር ፈቃድ በእግዚአብሔር ፈቃድ የሚሰራውን በእግዚአብሔር ፈቃድ የሚከናወነውን ነገር ለእግዚአብሔር ፈቃድ ትልቅ ቦታ ትልቅ ነገር ሰጥቶ እንመለከተዋል። እና ሐዋርያው ጳውሎስ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ነው ይልና፣ ያው ሐዋርያ ማለት እንደሚታወቀው የተላከ ነው። ግን እዚህ ክፍል ውስጥ የምንመለከተው መሰረታዊ ነገር ምንድን ነው? የኢየሱስ ክርስቶስ መልእክተኛ ነው። ሐዋርያነትን የምንተረጉመው የላኪውን መልእክት ሳይጨምርና ሳይቀንስ ከማድረሱ እውነት ጋር የተያያዘ እንደሆነ እንመለከተዋለን። ሐዋርያው ጳውሎስ በእግዚአብሔር ፈቃድ ነው ሐዋርያ የሆነው። ግን ሐዋርያነቱ የላኪውን ፈቃድ ሳይቀንስ ሳይጨምር በቀጥታ ለሚመለከታቸው ሰዎች ከማድረስ ጋር የተያያዘ እና መልእክቱን ሲጽፍ በእግዚአብሔር ፈቃድ የተጠራው ሰው ነኝ፣ ስለዚህ የማስተላልፈው መልእክት ከእግዚአብሔር ዘንድ የሰማሁትን የእግዚአብሔርን እውነት ሳልጨምር ሳልቀንስ ነው ማስተላለፍ ብሎ የእግዚአብሔርን ፈቃድ በማንሳት እንመለከታለን። ያው እንደሚታወቀው የእግዚአብሔር ፈቃድ በአማኞች ዘንድ ትልቅ ቦታ ትልቅ ስፍራ አለው። ሕይወታችንን የምናደርገው ከእግዚአብሔር ፈቃድ አንጻር እንደሆነ የማናደርገውን ደግሞ የማናደርገው ከእግዚአብሔር ፈቃድ አንጻር እንደሆነ በእግዚአብሔር ቃል በሰፊው ተዘግቦ እንመለከታል። ስለዚህ ሐዋርያው ጳውሎስ አገልጋይነቱን ገና ይህንን መልእክት ሲጽፍ ሐዋርያ የሆንኩት ይህንን መልእክት የምጽፍላችሁ እኔ በእግዚአብሔር ፈቃድ ሐዋርያ የሆንኩ ነኝ ብሎ ይናገራል። ከዛ በመቀጠል ግን በኤፌሶን መጽሐፍ ውስጥ በስፋት የምንመለከተው ነገር በክርስቶስ ላሉ ምዕመናን ወይም ደግሞ በክርስቶስ ላሉ ለታመኑ የሚለውን ቃል ጸሐፊው በእግዚአብሔር ፈቃድ ሐዋርያ የሆነ ሰው ነው። ተቀባዮቹ ደግሞ የመልእክቱ ተቀባዮች ደግሞ በክርስቶስ ላሉ ምዕመናን ወይም ደግሞ በክርስቶስ ለታመኑ የሚል ቃል እንመለከታለን። እንግዲህ በክርስቶስ ኢየሱስ፣ በክርስቶስ፣ በእርሱ፣ በጌታ የሚሉ ሐረጎች በዚህ መልእክት ውስጥ በኤፌሶን መልእክት ብቻ ከ36 ጊዜ በላይ ተጠቅሶ እንመለከተዋለን። በስድስቱ ምዕራፍ ውስጥ ብቻ በክርስቶስ፣ በእርሱ፣ በጌታ የሚሉ ሐረጎች ከ36 ጊዜ በላይ ተጠቅሶ እናያለን። በአጠቃላይ ግን በጳውሎስ መልእክቶች ውስጥ ከ160 ጊዜ በላይ ይህንን ቃል ሐዋርያው ጳውሎስ ተጠቅሞታል። በክርስቶስ የሚለውን በጌታ የሚለውን የሚጽፍላቸው ሰዎች በክርስቶስ ያሉ ሰዎች ናቸው። ይህ የሚያሳየው ግን ምንድን ነው ብለን ስንመለከት የአማኞችን መንፈሳዊ ስፍራ የሚገልጽ ነው። የአማኞች መንፈሳዊ ስፍራ ምንድን ነው ከተባለ በክርስቶስ ያሉ ናቸው። ኢን ክራይስት ናቸው። ኢየሱስ ክርስቶስ ጌታ ነው። በክርስቶስ ያሉ ናቸው። የሚጽፍላቸው ሰዎች ስፍራቸው፣ ቦታቸው በኤፌሶን የሚኖሩ ናቸው። በዚህ ምድር የሚኖሩ ናቸው። ነገር ግን በምድር እንደሚኖሩ በምድር እንደሚመላለሱ የማይኖሩና የማይመላለሱ ናቸው። በኤፌሶን ያሉ በዚህ ምድር ላይ ያሉ ግን በክርስቶስ ያሉ። ይሄ ማለት ምን ማለት መሰላችሁ? የአሜሪካ አምባሳደር ለምሳሌ አሜሪካዊ ነው። የሚኖረው ለአሜሪካ ጥቅም ነው። የሚኖረው ግን በኢትዮጵያ ውስጥ ነው። አሜሪካዊ ነው። የሚኖረውም ለአሜሪካ ጥቅም ነው። እዚህ ኢትዮጵያ ውስጥ ሆኖ የሚሰራው ነገር በሙሉ የአሜሪካን አጀንዳ ነው የሚያስፈጽመው። ግን የሚኖረው ግን በኢትዮጵያ ነው። ልክ እንደዚህ የኤፌሶን አማኞች ያሉት በኤፌሶን ከተማ ውስጥ ነው ያሉት። በዚህ ምድር ነው ያሉት። እንደ ማንኛውም ሰው በዚህ ምድር ላይ ይኖራሉ፣ ይሰራሉ። እንደ ማንኛውም ሰው ይመርጣሉ፣ ይመረጣሉ። እንደ ማንኛውም ሰው በዚህ ምድር ላይ ይመላለሳሉ። እንደ ማንኛውም ሰው በዚህ ምድር ላይ ይወጣሉ፣ ይገባሉ። ግን በክርስቶስ ነው ያሉት። በዚህ ምድር ላይ እንደሚኖሩ ሰዎች አይመላለሱም። በዚህ ምድር ላይ እንደሚኖሩ ሰዎች
አይኖሩም። የሚኖሩት በክርስቶስ ነው። በኤፌሶን የሚኖሩ ግን ደግሞ ለእግዚአብሔር የተለዩ ናቸው። ክብር ለአምላካችን ለእግዚአብሔር ይሁን። በክርስቶስ ላሉ ምእመናን ነው የሚለው። በክርስቶስ ላሉ ለታመኑ፣ በኤፌሶን ያሉ ግን ለክርስቶስ የታመኑ ናቸው። በኤፌሶን የሚኖሩ ግን ደግሞ የክርስቶስ ናቸው። አሁን እዚህ ኢትዮጵያ ውስጥ ነው ያለ ነው። አንዳንዶቻችን ባህር ዳር ነው ያለ ነው። አንዳንዶቻችን አዲስ አበባ ነው ያለ ነው። አንዳንዶቻችን ውጭ ሀገር ነው፣ በተለያየ ቦታ ላይ ነው ያለ ነው። ግን ይላችሁ ዋና ይላችሁ ምንኖርበት አይደለም፣ ምንኖረው ለማን ነው ነው። ይላችሁ ሐዋርያው ጳውሎስ ሲጽፍ በኤፌሶን ያሉ ናቸው። በኤፌሶን እየኖሩ ግን ለክርስቶስ የሚኖሩ፣ በኤፌሶን ያሉ ግን ለክርስቶስ ሐሳብ የሚመላለሱ። እንዲሁም እንደሚለው እኮ በክርስቶስ ለታመኑ ነው የሚለው። የሚኖሩት በዚህ ምድር ነው፣ ግን ታማኝነታቸው ለክርስቶስ ነው። የሚኖሩት በዚህ ምድር ነው፣ ግን ለእግዚአብሔር ሐሳብ ነው የሚኖሩት። የእግዚአብሔርን ሐሳብ በሌላ አነጋገር ይላቸው እነዚህ በኤፌሶን ሐዋርያው ጳውሎስ የሚጽፍላቸው ሰዎች ጥምር ዜግነት ያላቸው ሰዎች ናቸው። ሰማያዊ ናቸው፣ ግን በዚህ ምድር ላይ የሚኖሩ ናቸው። ክብር ለአምላካችን ለእግዚአብሔር ይሁን። ይላቸው እኛ አማኞች በዚህ ምድር ላይ ነው የምንኖረው፣ ግን ደግሞ ሰማያዊ ነን። በዚህ ምድር ላይ ነው ያለ ነው፣ ግን የእግዚአብሔርን አጀንዳ የምናስፈጽም ነን። በዚህ ምድር ላይ ነው ያለ ነው፣ ግን ለእግዚአብሔር ሐሳብ ነው የምንኖረው። በዚህ ምድር ላይ ነው ያለ ነው፣ ግን የክርስቶስን ሐሳብ ነው የምናስተናግደው። ለክርስቶስ አጀንዳ ነው የምንኖረው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አማኞች ከክርስቶስ ጋር ስለተባበሩና በክርስቶስም ውስጥ ስለሚኖሩ ለዕለታዊ ሕይወታቸው የሚያስፈልጋቸውን ሁሉ ከክርስቶስ ብልጽግና የሚያገኙ ናቸው። በዚህ ምድር ላይ ነው የሚኖሩት፣ ግን ለዚህ ምድር ሐሳብ አይደለም የሚኖሩት። በዚህ ምድር ነው የሚኖሩት፣ ግን ለዚህ ምድር ኑሮ፣ ለዚህ ምድር ሐሳብ አይደለም የሚኖሩት። ለእግዚአብሔር ሐሳብ ነው የሚኖሩት። ኢየሱስ ክርስቶስ ጌታ ነው። ሐዋርያው ጳውሎስ ለቆላስይስ ሰዎች በጻፈላቸው መልእክት ላይ ምን ይላል? ሕይወታችሁ በሰማያዊ ስፍራ ከክርስቶስ ጋር ተሰውሯል። ስለዚህ ሕይወታችሁ ባለበት በላይ ያለውን አስቡ፣ በላይ ያለውን እሹ እንጂ በምድር ያለውን አይደለም ይላቸው። ያለነው ከክርስቶስ ጋር ነው። ምንኖረው በዚህ ምድር ነው፣ ግን ምናስበው ሰማያዊውን ነገር ነው። ምንኖረው በዚህ ምድር ነው፣ ግን ምንፈጽመው የክርስቶስን ሐሳብ ነው። ኢየሱስ ጌታ ነው። ስለዚህ ሐዋርያው ጳውሎስ ሐዋርያ ነኝ፣ ግን እየጻፍኩ ያለሁት መልእክት፣ እየተናገርኩ ያለሁት መልእክት በዚህ ምድር ለሚኖሩ ደግሞ ለክርስቶስ ለታመኑ ሰዎች። ሃሌሉያ! እንዴት ደስ ይላል! ጥምር ዜግነት ያለን ሰዎች ባህር ዳር የምንኖር ግን ደግሞ በክርስቶስ ያለን፣ ኢትዮጵያ ውስጥ የምንኖር ግን የክርስቶስን ሐሳብ የምናስተናግድ፣ ለክርስቶስ ሐሳብ የምንኖር፣ ለክርስቶስ ሐሳብ የምንመላለስ፣ ለክርስቶስ ሐሳብ የምንገዛ ይላል። ከዛ ይቀጥልና ሐዋርያው ጳውሎስ በእግዚአብሔር ፈቃድ ሐዋርያ ነኝ፣ የምጽፈው ደግሞ በክርስቶስ ለታመኑ ሰዎች ነው ይልና እነዚህን በክርስቶስ የታመኑ ሰዎችን ደግሞ ብሎ ይናገራል። በኤፌሶን ላሉ በክርስቶስ ለታመኑ ይልና ቅዱሳን ብሎ ይጠራል። ኢየሱስ ክርስቶስ ለዘለዓለም ጌታ ነው ብላችሁ በዚህ በሐዋርያው በጳውሎስ በኤፌሶን መልእክት ውስጥ በዚህ አጭር መልእክት ውስጥ ሐዋርያው ጳውሎስ ተደራሲያኑን 9 ጊዜ ቅዱሳን ብሎ ሲጠራቸው እንመለከታለን። ቁጥር 1 ቁጥር 15 ላይ፣ ቁጥር 18 ላይ፣ ምዕራፍ 2 ቁጥር 19 ላይ፣ ምዕራፍ 3 ቁጥር 8 ላይ፣ ቁጥር 18 ላይ፣ 4 12 ላይ፣ 5 3 ላይ፣ 6 18 ላይ እነዚህን ሰዎች በየምዕራፉ ቅዱሳን ብሎ ሲጠራቸው እንመለከታለን። ቅዱሳን የሚለው ቃል እንደሚታወቀው የአማርኛ ቃል አይደለም። ቅዱስ የሚለው ቃል የግዕዝ ቃል ነው። ቅዱሳን ማለት የተለዩ ማለት ነው። በዚህ ምድር የሚኖሩ ግን ለእግዚአብሔር የተለዩ፣ በዚህ ምድር የሚኖሩ ግን ለክርስቶስ የተለዩ። ቅዱስ የሚለው ቃል ሰዎች በሰሩት ስራ የተሰጣቸው ማዕረግ አይደለም። እግዚአብሔር በክርስቶስ በሰራው ስራ ያመኑትን መንፈሳዊ ሰዎች የሚወክል ቃል ነው ይሄ ቅዱስ የሚለው ቃል። ከኃጢአት ፍጹም መንጻትን፣
ወይም ደግሞ በቃ እንከን የለሽ ህይወትን የሚያሳይ አይደለም። ለእግዚአብሔር መለየትን ለእግዚአብሔር መለየትን የሚያሳይ ቃል ነው። ቅድስና ለእግዚአብሔር ነገር መለየትን የሚያሳይ ነው። ስለዚህ እነዚህ ቅዱስ የሚላቸው ሰዎች በኤፌሶን ያሉ ናቸው፣ ግን ለእግዚአብሔር የተለዩ። በሌላ አነጋገር ለእግዚአብሔር ለመኖር የሚታገሉ፣ የእግዚአብሔርን ሐሳብ ለማስተናገድ የሚጥሩ፣ የእግዚአብሔርን ሐሳብ ለማስተናገድ የሚወጡ የሚወርዱ ናቸው። እነዚህ ሰዎች እነዚህ ቅዱሳን ምንም እንኳ በቃል ውስጥ እንደምንመለከተው በበደላቸውና በኃጢአታቸው ሙታን የሆኑ ቢሆኑ ግን በክርስቶስ ግን ሕያዋን ናቸው። ሙታን አይደሉም፣ ቅዱሳን ናቸው። ሐዋርያ ጳውሎስ በበደላችንና በኃጢአታችን ምዕራፍ 2 ላይ ስንመለከት በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የሚላቸው። ሚለው ናችሁ አይደለም የሚለው ነበራችሁ። አሁን ግን ሙታን አይደላችሁም፣ ቅዱስ ናችሁ። ኢየሱስ ክርስቶስ ጌታ ነው። ሕያው ናችሁ፣ ለእግዚአብሔር ሕያው ናችሁ። በክርስቶስ ኢየሱስ ከማመናችሁ የተነሳ ለእግዚአብሔር ሕያዋን ናችሁ። በአዲስ ኪዳን ውስጥ ቅዱስ የሚለው ቃል በኢየሱስ ክርስቶስ አዳኝነት ለሚያምኑ ሰዎች ወይም ደግሞ በክርስቶስ ኢየሱስ አዳኝነት የሚያምኑ ሰዎችን የሚወክል ቃል ነው። በክርስቶስ ኢየሱስ የሚያምን ሰው ሁሉ ቅዱስ ተብሎ ይጠራል። ኢየሱስ ጌታ ነው። አንድ ሰው በክርስቶስ ኢየሱስ ሲያምን ለእግዚአብሔር የተለየ ነው። በክርስቶስ ኢየሱስ ሲያምን ቅዱስ ነው፣ ለእግዚአብሔር የተለየ ነው። ሐዋርያው ጳውሎስ እነዚህን ሰዎች በኤፌሶን ያሉ በክርስቶስ ኢየሱስ የሆኑ ሰዎችን ምን ብሎ ይጠራቸዋል? በኤፌሶን ላሉ ለክርስቶስ ለታመኑ ቅዱሳን ይልና በአራተኛ ደረጃ ምን ይላቸዋል መሰላችሁ? ጸጋና ሰላም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም። ጸጋ በመሰረቱ የሆነች ጸጋ የሚለው ቃል በኤፌሶን መጽሐፍ ውስጥ 12 ጊዜ ተጠቅሷል። ጸጋ ማለት ብዙ ጊዜ ሁላችንም በብዙ ሰዎች ሲተረጎም የምንመለከተው ነገር ጸጋ የሚለውን ቃል ብዙ ሰዎች የሚተረጉሙት ነፃ ስጦታ፣ በነፃ የሚሰጥ አድርገው ነው የሚተረጉሙት። ግን ይላችሁ በእግዚአብሔር ቃል በኤፌሶን መጽሐፍ አግባብ ሐዋርያው ጳውሎስ ስለ ጸጋ በሚጽፍበት አግባብ ግን ስንመለከት ጸጋ የሚለው ቃል ለማይገባቸው ሰዎች የሚሰጥ ወይም ደግሞ ለማይገባቸው ሰዎች እግዚአብሔር ያሳየውን ቸርነት ነው የሚያመለክት። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ለእኔ ያደረገልኝ ነገር የማይገባኝን ነው ማለት ነው። ወገኖቼ፣ ወንድሞቼ፣ እህቶቼ በዚህ ቻናል ውስጥ ይሄንን መልእክት እየሰማችሁ ያላችሁ ሰዎች እግዚአብሔር ለእናንተ ያደረገውን ነገር ሁሉ ያደረገላችሁ ማይገባችሁን ነው። በመጽሐፍ ቅዱስ ውስጥ ጸጋና ምሕረትን አብዛኛውን ጊዜ በአንድነት ተጣምረው እናገኛለን። በአማኞች የደህንነት ልምምድ ውስጥም አብረው የሚገኙ ናቸው። ጸጋ፣ እውነት፣ ጸጋና ምሕረት የሚሉት ነገሮች አንድ ሰው እግዚአብሔር በምሕረቱ የሚሰጠኝ የሚገባኝን አይደለም፣ እግዚአብሔር በጸጋው የሚሰጠኝ የማይገባኝን ነው ሲል ጸጋና ምሕረት በጥሩ ሁኔታ በሕይወቱ ተመራርተዋል ማለት ነው። ይሄ ነው በቃ አንድ ሰው ጸጋና ምሕረት የምንመለከታቸው ምንድን ነው? እግዚአብሔር በምሕረቱ የሚሰጠኝ የሚገባኝን አይደለም፣ እግዚአብሔር በጸጋው የሚሰጠኝ የማይገባኝን ነው ብሎ ሲያምን ጸጋና ምሕረት በሕይወቱ በጥሩ ሁኔታ ተብራርተውለታል። በጥሩ ሁኔታ አንደርስታንድ አድርጎታል፣ ገብቶታል ማለት ነው። ጸጋና እምነት አብረው የሚሄዱ ናቸው። ጸጋና ምሕረት ብቻ ሳይሆን ጸጋና እምነትም አብረው የሚሄዱ ናቸው። በኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ የምንመለከተው ጸጋው በእምነት አድኗቸዋል። ይሄ ጸጋ በአማኞች ሕይወት ውስጥ የሚሰራው ሲያምኑ ነው። ጸጋና ድህነትን ማግኘት የሚቻለው አንድ ሰው መዳን የሚችለው አንድ ሰው በጸጋው መዳን የሚችለው አንድ ሰው በጸጋው ነፃ መውጣት የሚችለው እግዚአብሔር የሰጠውን ጸጋ አሜን ብሎ ማመን አምኖ ሲቀበል ነው። በእምነት አማካኝነት። ለዛ ነው ጸጋው በእምነት
አድኗቸዋል የሚለውን ቃል የምንመለከት። ስለዚህ በዚህ በመጀመሪያው በሰላምታ ውስጥ ሐዋርያው ጳውሎስ እነዚህን እውነቶች ሲጽፍ እንመለከተዋለን። በእግዚአብሔር ፈቃድ የእግዚአብሔር ፈቃድ ለሚለው ነገር ትኩረት ሲሰጥ እናየዋለን። ከዛ እንደገና ደግሞ በኤፌሶን የሚኖሩ ግን በክርስቶስ ለታመኑ፣ በክርስቶስ ላሉ፣ በክርስቶስ ምእመን ለሆኑ ሰዎች፣ ደግሞ ለእግዚአብሔር የተለዩ ሰዎች፣ ደግሞ የእግዚአብሔር ጸጋ የበዛላቸው ሰዎች ይልና የኤፌሶን መልእክት አንኳር ወደ ሆነው በተለይ ደግሞ የኤፌሶንን መልእክት በሙሉ ወደሚያብራራው ከቁጥር 3 እስከ 14 ባለው ጥልቅ ክፍል ውስጥ ሐዋርያው ጳውሎስ ሲገባ እንመለከተዋለን። አሁን ከቁጥር 3 እስከ 14 ያለውን ክፍል ከማየቴ በፊት ወደዛ ከመሄዳችን በፊት ቁጥር 3ን በደንብ ማየት ያስፈልገናል። የኤፌሶንን መጽሐፍ በሚገባ የሚያብራራ በሚገባ የሚገልጥ ነገር ያለው ቁጥር 3 ላይ እንመለከተዋለን። ሐዋርያው ጳውሎስ ሰላምታ ካቀረበ በኋላ ቁጥር 3 ላይ እንደዚህ የሚል ቃል ሲጠቀም እንመለከተዋለን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ሲናገር እንመለከታለን። ሃሌሉያ። በተለይ ከቁጥር 3 እስከ 14 ያለውን እንዲሁም አጠቃላይ አዲሱ መደበኛ ትርጉም፣ የአፍሪካ መጽሐፍ ቅዱስ ማብራሪያ እና በቀደሙ አባቶች ዘመን ይሄ ክፍል እንዴት ነበረ የሚብራራው፣ እንዴት ነበር የሚገለጠው የሚለውን ነገር እመጣበታለሁ። ግን ዛሬ ጊዜያችንን ከመጠቀም አንጻር ቁጥር 3ን ማብራራት እፈልጋለሁ። ቁጥር 3ን ብቻውን ነጥዬ ማየት እፈልጋለሁ። በዚህ በቁጥር 3 ላይ እግዚአብሔር እኛን ስለባረከበት በረከት 5 መሰረታዊ ነገሮችን ሲናገር እንመለከተዋለን ሐዋርያው ጳውሎስ። በዚህ ክፍል ውስጥ በጣም የኤፌሶንን መጽሐፍ በእያንዳንዱ ምዕራፉ ስንገባ የምናገኛቸው እውነቶች በዚህ በቁጥር 3 ላይ ተጠቅጥቀው ተጽፈው እናያለን። እነዚህ እግዚአብሔር እኛን ስለባረከበት 5 ነገሮች፣ እነዚህ ነገሮች ምንድን ናቸው? በኤፌሶን ምዕራፍ 1 ቁጥር 3 ላይ ተጽፈው የምንመለከታቸው የመጀመሪያው ነገር የምናየው ነገር ቁጥር 3 ላይ ያለው የአማኞች የበረከት ምንጭ ምን እንደሆነ ይናገራል። ሲናገር ምንድን ነው የሚለው? በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ሃሌሉያ። ይኸውላችሁ የባረከን ማን ነው? የበረከታችን ምንጭ ምንድን ነው ብለን ብንጠይቅ የባረከን የኛ የአማኞች የእያንዳንዳችን አማኞች የበረከት ምንጭ የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር ነው። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። ይኸውላችሁ ይሄ የመጽሐፍ ቅዱስን አጠቃላይ እውነት የሚገልጥ ቃል ነው። በጣም ብዙ አማኞች የሚሳሳቱት፣ ብዙ አማኞች ግራ የሚጋቡት ስለ በረከታቸው ሲያስቡ፣ ስለ መባረካቸው ሲያስቡ የነሱ የበረከት ጉዳይ የነሱ የበረከት ነገር ያለው አንዳንድ ጊዜ አንዳንዶቹ በረከታቸው ያለው አገልጋዮች ጋር ይመስላቸዋል። በረከታቸው ያለው አማኞች ጋር ይመስላቸዋል። በረከታቸው ያለው ነቢያት፣ ሐዋርያት፣ መጋቢዎች ምናምን ጋር ይመስለዋል። በረከታቸው ያለው የሆነ ቦታ ላይ፣ አንዳንዶች በረከታቸው ያለው አውሮፓ ውስጥ፣ አሜሪካ ውስጥ፣ አንዳንዶች ደግሞ በረከታቸው ያለው ግን የኛ በረከት ያለው እግዚአብሔር ጋር ነው። የኔና የናንተ የበረከታችን ምንጭ የተከበረው አምላካችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር ነው። ያዕቆብ መጽሐፍ ምዕራፍ 1 ቁጥር 16 ላይ እንደዚህ የሚል ቃል ይናገራል። የተወደዳችሁ ወንድሞች ሆይ አትታለሉ፣ በጎ ስጦታና ፍጹምን በረከት ሁሉ ከላይ ከሰማይ ከብርሃናት አባት ይወርዳሉ ብሎ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። አማኞች እርግጠኛ መሆን ያለብን ነገር ቢኖር የትኛውም የኛ ጉዳይ ያለው እግዚአብሔር ጋር እንደሆነ ነው። ሃሌሉያ። የኔ ነገር ያለው እግዚአብሔር ጋር ነው። የኔ ጉዳይ ያለው ማንም ጋር አይደለም። አንድ ጊዜ የያዕቆብ ሚስት
ያዕቆብ ላባ የወለዳቸው 2 ልጆች ነበሩ እና አንደኛዋ ትወልዳለች፣ አንደኛዋ ደግሞ አትወልድም እና በቃ በያዕቆብ ላይ አኮረፈች እና ያዕቆብ ምንድን ነበር ያላት? ለምን በእኔ ላይ ታኮርፊያለሽ? ልጅን በሚሰጥ በእግዚአብሔር ምትክ ነኝ ወይ ነው ያላት። በሌላ አነጋገር የአንቺ ጉዳይ ያለው እኔ ጋር አይደለም፣ የአንቺ ጉዳይ ያለው እግዚአብሔር ጋር ነው። ሃሌሉያ ወንድሜ፣ ያንተ ጉዳይ ያለው እግዚአብሔር ጋር ነው። አንዳንድ ጊዜ ብዙ አማኞች ይታለላሉ። ሰው የነሱን ጉዳይ ሰው የያዘው የነሱን ነገር ሰው የሚያስቀረው ይመስላቸዋል። ወገኖች እርግጠኛ መሆን ያለብን ነገር ምን መሰላችሁ? የኛ ጉዳይ ያለው እግዚአብሔር ጋር ነው። ሐዋርያ ጳውሎስ አስረግጦ የሚነግረን ነገር ምንድን ነው? የተወደዳችሁ ወንድሞች ሆይ አረ በቃ እግዚአብሔር በክርስቶስ ኢየሱስ ባርኮናል። የኛ የበረከት ምንጭ እግዚአብሔር ነው። ያዕቆብም አትሳቱ፣ አትታለሉ፣ በጎ ስጦታ ፍጹም በረከት ከላይ ነው ያለው፣ ከብርሃናት አባት ይወርዳሉ። አንድ ጊዜ በመጽሐፍ ቅዱሳችን ውስጥ ዘፍጥረት መጽሐፍ ላይ እግዚአብሔር ካስነሳቸው ሰዎች ውስጥ ዮሴፍ እና በቃ በሐሰት በቃ ነገሩ ተወሳስቦ እስር ቤት ውስጥ ገባ። ትክክለኛ ባልሆነ መንገድ እስር ቤት ውስጥ ገባ እና እስር ቤት ውስጥ ከገባ በኋላ 2 ከንጉሱ ጋራ ግጭት ተፈጥሮ ወደ እስር ቤት የተጣሉ ሰዎችን አገኘና 2ቱም ሰዎች ህልም አለሙና ህልሙን የሚፈታላቸው ተጨናንቀው በነበረበት ጊዜ ዮሴፍ ምን ሆናችሁ ነው ሲላቸው ህልም አየን ተጨናነቅን አሉት። ምንድን ነው ህልማቸው? ለአንደኛው ዮሴፍ ምን አለው? አንተ በቃ እንደተባለው ከ3 ቀን በኋላ ንጉሱ ይጠራህና ወደ ቀደመው ወደ ጠጅ አሳላፊነትህ ይመልሳል። አንተየው ደግሞ እንጀራ አሳላፊ ነበርክ። በቃ ከ3 ቀን በኋላ ንጉሱ ያወጣና ይሰቅልሃል፣ ትሞታለህ አለው። ከዛ ጠጅ አሳላፊውን ምን አለው? ወንድሜ ሆይ እኔ እዚህ ያለሁት በበደል አይደለም፣ የባዕድ ሀገር ሰው ነኝ፣ የሰው ሀገር ሰው ነኝ። ያለ ጥፋቴ እዚህ እስር ቤት ውስጥ ጥለውኛልና እባክህን ወደ ንጉሱ ስትመጣ ንጉሱ ፖዚሽን ሲሰጥህ፣ ንጉሱ ቦታ ሲሰጥህ እባክህን አስበኝ ብሎ በቃ ጥሩ አገልግሎት እሺ ብሎት ሄደ። በ3ኛው ቀን ዮሴፍ ህልሙን እንደፈታው አንደኛው ጠጅ አሳላፊ ወደ ንጉስ ቦታው ወደ ንጉሱ ጠጅ አሳላፊነት ተመለሰ። አንደኛው ደግሞ በ3ኛው ቀን ተሰቀለ እና መጽሐፍ ቅዱስ ሲናገር ይላል ጠጅ አሳላፊው ዮሴፍን ረሳው አላስታወሰውም ይላል። ይኸውልህ የእግዚአብሔር ጊዜ ካልመጣ ሺህ ማመልከቻ ብታመለክት ሺህ ነገር ብታደርግ ያንተ ጉዳይ ያለው እግዚአብሔር ጋር ነው። የእግዚአብሔር ጊዜ ሲደርስ ግን ይኸውላችሁ እግዚአብሔር ዮሴፍን ከእስር ቤት አወጡ። እስራኤላውያንን አጠቃላይ በምድር ላይ ያሉ ሰዎችን ሊታደግ ሲፈልግ እግዚአብሔር በዮሴፍ ሊሰራው የፈለገውን ነገር ሊሰራ ሲፈልግ ግን ወደ ንጉሱ ህልም ላከ። የእግዚአብሔር ጊዜ ሲደርስ በአንድ ቀን ከእስር ቤት ወደ ግብፅ ጠቅላይ ሚኒስትርነት ተመለሰ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወንድሜ እህቴ፣ ያንቺ ጉዳይ ያለው እግዚአብሔር ጋር ነው። ያንተ ጉዳይ ሰው ጋር አይደለም ያለው። እርግጠኛ መሆን ያለብን ነገር የኛ ጉዳይ ያለው እግዚአብሔር ጋር ነው። ጳውሎስ የሚነግረን በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔር የሚመሰገንበት የመጨረሻው የከበረው ስፍራ በልጁ በኢየሱስ ክርስቶስ ለኛ ያደረገው ነገር ነው። ስለዚህ ይላችሁ የበረከታችን ምንጭ እግዚአብሔር ነው። በዚህ ክፍል ውስጥ አንዱ የምንመለከተው ሲሪየስ የምናየው ነገር የበረከታችን ምንጭ ነው። የራእይ መጽሐፍ የሚናገረው ምንድን ነው? እግዚአብሔር የከፈተውን የሚዘጋ የለም፣ የዘጋውን ደግሞ የሚከፍት የለም። ያንተን ጉዳይ እግዚአብሔር ከዘጋው ማንም አይከፍተውም። ያንተን ጉዳይ እግዚአብሔር ከከፈተው ማንም አይዘጋውም። የበረከታችን ምንጭ ማን እንደሆነ ይነግረናል። በሁለተኛ ደረጃ በዚህ በምዕራፍ 1 ቁጥር 3 ላይ የምንመለከተው ነገር ደግሞ የተባረክንበትን መንገድ ይነግረናል። በረከቱን ያገኘንበት መንገድን ይነግረናል። ሲናገር ምንድን ነው የሚለው? በክርስቶስ ሃሌሉያ፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር እኛን የባረከን በክርስቶስ ነው። እግዚአብሔር እኔንና እናንተን ወንድሜ እህቴ የባረከን በክርስቶስ ነው። እግዚአብሔር ለእኛ ያደረገውን ነገር ሁሉ ያደረገው በክርስቶስ ነው። እግዚአብሔር ለእኛ
ከኢየሱስ ውጭ ሌላ መንገድ አልተጠቀመም። በመሰረቱ ይላችሁ በመጽሐፍ ቅዱሳችን ውስጥ የተነሱ በመጽሐፍ ቅዱሳችን ውስጥ የተጠቀሱ በመጽሐፍ ቅዱሳችን ውስጥ እግዚአብሔር ያስነሳቸው ታላላቅ አባቶች አሉ። በእርግጠኝነት እነዚህ አባቶች ይነሱ እንጂ ይላችሁ መጽሐፍ ቅዱስ አብርሃም ተነስቷል ይለናል። ግን መጽሐፉ የሚናገረው ስለ አብርሃም አይደለም። አብርሃምን ያስነሳው ኢየሱስን ለማምጣት ነው። ያዕቆብን ያስነሳው ኢየሱስን ለማምጣት ነው። ይስሐቅን ያስነሳው ኢየሱስን ለማምጣት ነው። በመጽሐፍ ቅዱሳችን ውስጥ ስለ በርካታ ሰዎች፣ ስለ በርካታ ቅዱሳን፣ ስለነ ዳዊት እንመልከት እንጂ መጽሐፍ ግን ስለ እነሱ የሚያወራ አይደለም። መጽሐፉ ስለ ኢየሱስ ነው የሚያወራ። ይላችሁ በዝርዝር እኮ ብንመለከት እግዚአብሔር የባረከን በክርስቶስ ነው። በረከትን ያገኘነው በክርስቶስ ነው። የጸደቅነው በክርስቶስ ነው። እግዚአብሔር እኛን በማንም አላጸደቀንም። ያጸደቀን በክርስቶስ ነው። ልጅነትን ያገኘነው በክርስቶስ ነው። የኃጢአት ስርየትን ያገኘነው በክርስቶስ ነው። አዲስ ፍጥረት የሆነው በክርስቶስ ነው። ማንም በክርስቶስ ቢሆን እነሆ አዲስ ፍጥረት ነው። በክርስቶስ ላሉት አሁን ኩነኔ የለባቸውም። እንዲሁም የሮሜ መጽሐፍ ምዕራፍ 3 ቁጥር 20 ጀምሮ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧልና ይህም ጽድቅ ኢየሱስ ክርስቶስን በማመን የሚገኘው ጽድቅ ነው ካለ በኋላ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በክርስቶስ ኢየሱስ በሆነው ቤዛነት እንዲሁ በጸጋው ይጸድቃሉ። ሃሌሉያ! ጸጋን ጽድቅን ያገኘነው በክርስቶስ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ከፍርድ ነፃ የሆነው በክርስቶስ ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ከፍርድ ነፃ የሆነው በክርስቶስ ነው፣ በማንም አይደለም። ስለዚህ ይላችሁ የበረከታችን መንገድ ክርስቶስ ነው። የሆነውን ሁሉ የሆነልን የሆነ ሁሉ የሚሆንልን በክርስቶስ ነው። ጸሎታችን የሚሰማው በክርስቶስ ነው። ወደ እግዚአብሔር መቅረብ የምንችለው በክርስቶስ ነው። ራሱ ኢየሱስ እኔ እውነት፣ መንገድ፣ ሕይወት ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ ማንም የለም ብሏል። መንገዱ ኢየሱስ ነው፣ ሌላ መንገድ የለም። ይሄ በመሰረቱ ይላችሁ የወንጌል የማናመቻምቸው መንገድ ነው። እግዚአብሔር ከክርስቶስ ውጭ ሌላ መንገድ የለውም። ወደ እግዚአብሔር ለመቅረብ ብንፈልግ መንገዱ ክርስቶስ ነው። ጽድቅ የሚገኘው በክርስቶስ ነው። ሕይወት የሚገኘው በክርስቶስ ነው። በረከት የሚገኘው በክርስቶስ ነው። ልጅነት የሚገኘው በክርስቶስ ነው። ሕይወት የሚገኘው በክርስቶስ ነው። አዲስ ፍጥረትነት የሚገኘው በክርስቶስ ነው። ነገር ሁሉ የሚሆነው በክርስቶስ ነው። ሃሌሉያ! ስለዚህ ይላችሁ በመጽሐፍ ቅዱስ ስንመለከት በዚህ በቁጥር 3 ላይ የበረከታችን ምንጭ እግዚአብሔር አብ ነው ይለናል። የተባረክንበት መንገድ ክርስቶስ ነው ይለንና በሶስተኛ ደረጃ ደግሞ የበረከታችንን አይነት ይነግረናል። ምንድን ነው የሚለው? በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረክን ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚህ ክፍል መባረካችንን ብቻ አይደለም ሐዋርያ ጳውሎስ የሚነግረን፣ የተባረክንበትን የበረከት አይነትም ይነግረናል። የበረከታችን አይነት መንፈሳዊ ነው። በደንብ ስሙ። ብዙ አማኞች ስለ በረከት ያላቸው የተሳሳተ ነገር የሚመነጨው ይህንን ክፍል በቅጡ ካለመረዳት የተነሳ ነው። ይሄ ክፍል በመሰረቱ የአዲስ ኪዳን ቁልፍ ነገር ያለበት ስለ በረከት መሰረታዊ እውነት ያለበት ክፍል ነው። እግዚአብሔር በክርስቶስ የባረከን በመንፈሳዊ በረከት ነው። ብዙ ሰዎች በተለይ ደግሞ ብዙ ሰባኪያን መድረኩን ያጨናነቁት መድረክ ላይ በጣም አደገኛ የሆነ ህዝቡን ትክክለኛ ወዳልሆነ ናፍቆት፣ ትክክለኛ ወዳልሆነ ረሃብ ውስጥ የከተቱት ይሄንን ክፍል በቅጡ ካለመረዳት የተነሳ ነው። እንደምንመለከተው ብሉይ ኪዳን ያለው የእግዚአብሔር በረከትና በአዲስ ኪዳን ያለው የእግዚአብሔር በረከት ልብ ማለት ያስፈልጋል፣ መረዳት ያስፈልጋል። በብሉይ ኪዳን ያለው የእግዚአብሔር ሐሳብ፣ በብሉይ ኪዳን ያለው የእግዚአብሔር የበረከት ሐሳብ ምድራዊ ነው። ለምሳሌ እግዚአብሔር እስራኤልን ሲጠራ መጀመሪያ የጠራው አብርሃምን ነው። የእግዚአብሔር ሕዝቦች ሲጠሩ መጀመሪያ የጠራው አብርሃምን ነው። አብርሃም 2 ቃል ኪዳኖች ተገብተውለታል። 2
የበረከት ቃል ኪዳኖች። የመጀመሪያው የበረከት ቃል ኪዳን የልጅ ቃል ኪዳን ነው። ሁለተኛው የበረከት ቃል ኪዳን የርስት ቃል ኪዳን ነው። ልጅን እሰጥሃለሁ፣ ይስሐቅን ሰጠው። ርስት እሰጥሃለሁ፣ ከነአንን ሰጠው። ስለዚህ ይላችሁ በረከቱ ምድራዊ ነበር። በመሰረቱ ይኸውልህ በብሉይ ኪዳን እግዚአብሔርን የሚታዘዙ ሰዎች፣ ለእግዚአብሔር የሚኖሩ ሰዎች፣ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል የሚኖሩ እንደ እግዚአብሔር ሐሳብ የሚመላለሱ ሰዎች እግዚአብሔር በምድራዊ ነገር ነው የሚባረካቸው። ለምሳሌ እናትና እድሜ እንዲረዝም እናትና አባትን አክብር። በረከቱ ምድራዊ ነው። የእድሜ መርዘም፣ የቅብ የበዋቃ መባረክ። ዘዳግም መጽሐፍ ምዕራፍ 28 ላይ ብንመለከት የእግዚአብሔርን ቃል ብትሰማ ብትጠብቅና ብታደርገው እነዚህ በረከቶች ይከተሉሃል ያገኙሁማል የተባለው እቅብህን በዋቃህን ይባርካል። ራስ እንጂ ጅራት አትሆንም፣ በላይ እንጂ በታች አትሆንም። የግብፅ በሽታ ወደ አንተ አይቀርብም። እግዚአብሔር በምድራዊ በረከት ምድራዊ ነው በረከቱ። በአዲስ ኪዳን ያለው በረከት ግን መንፈሳዊ በረከት ነው። ሃሌሉያ። ለዛ ነው መጽሐፍ ቅዱስ ነገር ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ ይህም ሁሉ ይጨመርላችኋል የሚለው። በመሰረቱ ይላችሁ በደንብ ስሙኝ። አዲስ ኪዳን ውስጥ እኛ በረከት ብለን የምንጠራቸው ቁሳዊ ነገሮች ለምሳሌ ቤት፣ መኪና፣ ልጅ፣ ልብስ፣ የሚበላ የሚጠጣ ምናምን ነገሮችን በሙሉ ብንመለከታቸው በእግዚአብሔር ቃል ውስጥ አዲስ ኪዳን በረከት የሚል ቃል አይጠቀምም። የሚጠቀመው ቃል ሌላው ይህም የሚለውን ቃል ነው የሚጠቀም። ለምሳሌ ማቴዎስ 6:33 ላይ ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል። ይህም የሚል ቃል ነው የምንመለከተው። እግዚአብሔር በክርስቶስ ኢየሱስ ለአንድ ልጁ ሳይራራ ከሰጣችሁ ሌላውንማ እንዴት አይሰጣችሁ? ሌላ የሚል ቃል ነው የሚጠቀመው። በረከት የሚል ቃል አይደለም የሚጠቀመው። ምን ማለት መሰላችሁ? ለምሳሌ ሄዳችሁ ገበያ ስኳር ስትገዙ ስኳሩ ላይ ዲል ታደርጋላችሁ ከነጋዴው ጋር። ከዛ ስኳሩን የሚሰጥበትን ነገር ወይም ደግሞ ስኳሩን የምትይዙበትን ነገር ዲል አታደርጉም። በፌስታል ይሰጣችኋል፣ በሆነ መያዣ ነገር ይሰጣችኋል። ያ መያዣ ዋጋ በእናንተና በሻጩ መካከል ዲል የምታደርጉበት ነገር አይደለም፣ ተጨማሪ ነገር ነው። ዲል የምታደርጉት ስለ ስኳሩ ነው እንጂ ስኳሩን ስለምትይዙበት ስለ ፌስታል ዲል አታደርጉም። በዚህ ምድር ላይ ያለው እኔና እናንተ በረከት ብለን የምንጠራው ነገር በረከት አይደለም፣ የሚጨመር ነገር ነው። በረከቱ መንፈሳዊ በረከት ነው። ለዛ ነው ሮሜ 14:17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም የተባለው። ይህንን ልብ ማለት ያስፈልጋል። ከብሉይ ኪዳን ጋር እንዳይጣረስብን፣ ከብሉይ ኪዳን ነገር ጋር እንዳይደባለቅብን። በቃ ዛሬ ታውቃላችሁ ሰዎችን ሁሉ በቃ እንትን ያላቸው መድረኮቻችን ሁሉ በእርግጥ ሰው በረከት ብላችሁ ስትጠሩት አሜን ምናምን ብሎ ደስ ብሎ የሚቀበለው መኪና እግዚአብሔር ይሰጣል፣ ቪዛ ይመታልሃል። በቃ ይሄንን እንደ ዋና ይሄ የአዲስ ኪዳን ዋና ነገር አለ። የአዲስ ኪዳን በክርስቶስ ኢየሱስ ያገኘነው መንፈሳዊ በረከት ነው። የልጅነት በረከት፣ የጽድቅ በረከት። ሃሌሉያ። ጽድቅና የደስታ በረከት፣ የሰላም በረከት። እግዚአብሔር በክርስቶስ ኢየሱስ የባረከን በመንፈሳዊ በረከት ነው። አባቶቻችንን በብሉይ ኪዳን እንደባረከበት በረከት አይደለም። በክርስቶስ ኢየሱስ ወደኛ ያመጣው በረከት ዘላለማዊ በረከት። ይኸውላችሁ የትዳር በረከት በዚህ ምድር ላይ ይቋጫል። የመኪና በረከት በዚህ ምድር ላይ ይቋጫል። የቤት በረከት በዚህ ምድር ላይ ይቋጫል። እግዚአብሔር እኛን የባረከን በማይቋጭ በማይዘጋ ዘላለማዊ በሆነ በረከት፣ በልጅነት በረከት፣ በህይወት በረከት፣ የዘላለማዊ ህይወት በማግኘት በረከት፣ በጽድቅ በረከት፣ በደስታ በረከት ነው የባረከን። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ይላችሁ በረከታ የበረከታችንን አይነት ሲነግረን ጳውሎስ ምንድን የሚለው በክርስቶስ ኢየሱስ በመንፈሳዊ በረከት የባረከን ነው የሚለው። ሃሌሉያ። ቶሎ ቶሎ ብዬችልን ነገር አራተኛው ነገር በዚህ ክፍል ውስጥ የምንመለከተው ነገር የተባረክንበት ልክ ወይም መጠን ይላችሁ። እግዚአብሔር እኛን የባረከበትን መጠን ሲናገር በመንፈሳዊ በረከት ሁሉ፣ በሌላ አነጋገር ምናት መሰላችሁ? በክርስቶስ የተባረክንበት መንፈሳዊ በረከት እንዳንጎድል አድርጎ ነው የባረከን። ወንድሜ እንኳን ደስ አለ። በተትረፈረፈ በረከት ነው የተባረከው። እህቴ እንኳን ደስ አለሽ። በማይጎድል በረከት
በተትረፈረፈ በረከት፣ በተጠቀጠቀ በረከት ነው እግዚአብሔር የባረከን። ሁሉ በሌላ አነጋገር እንዳይጎለን አድርጎ ነው የባረከን። እንደ ባለ ጠግነቱ መጠን እኛ እግዚአብሔር በመንፈስ መቀደስ በእውነትም በማመን ለመዳን በኩራት አድርጎ የመረጠን እኛ እንዳንጎድል አድርጎ ነው የባረከን። አንድ ጊዜ መጽሐፍ ቅዱሳችን ላይ ስንመለከት ይስሐቅ ልጆቹን ሲባርክ ያዕቆብ በረከቱን ወሰደበት እስማኤልን ኤሳውን እና ኤሳው መጣና አባቴ ሆይ የቀረች በረከት የለችም ወይ ይለዋል። እና አንዳንድ ጊዜ ይላችሁ እንደዛ አይደለም። እግዚአብሔር እያንዳንዳችን በክርስቶስ ኢየሱስ የምናምን ሰዎች በሙሉ እንዳይጎድለን አድርጎ ነው የባረከን። ከዛ መጨረሻ ላይ እችን ተናግሬ ልጨርስ፣ ሰዓት ያልቋል። የበረከታችንን ምንጭ፣ የተባረክንበትን መንገድ፣ የበረከታችንን አይነት፣ የበረከታችንን መጠን ብቻ አይደለም በረከታችን ያለበትንም ስፍራ ይነግረናል። በክርስቶስ በሰማያዊ ስፍራ። ሃሌሉያ! ያልዳነ ሰው ሁሉ ልቡ ያለው በምድራዊ ነገር ነው። ምክንያቱም የሚኖረው በዚህ ምድር ላይ ስለሆነ። እኛ ግን ይኸውላችሁ ያለነው ልባችን በሰማይ ነው። የክርስቲያን ህይወት ሰማይን ያማከለ ህይወት ነው። ዜግነቱም ሰማያዊ ነው። ለዛ ነው ፊልጵስዩስ 3:20 ላይ እኛ ግን አገራችን በሰማይ ነው፣ ከዚያም የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባብቃለን የሚለው። የተባረክንበት ስፍራ ሰማይ ነው። ሰማይ ነው ማለት መሰላችሁ? እግዚአብሔር የባረከን በክርስቶስ ከሆነ የተባረክነውም ከዘላለም ዘመናት ከሆነ የባረከን በሰማያዊ ስፍራ ነው። ማለትም የተባረክነው በዘላለም ሐሳቡ ነው። ሰማይ የእግዚአብሔር ዘላለማዊ ፍጹም ፈቃዱ የጸናበት ቅዱስ ዓለም ነው። በዛ ዓለም ነው የተባረክነው። ክርስቲያን የሁለት ዓለማት ሰው ነው፣ የሚታየውና የማይታየው፣ የሰማያዊውና የመለኮታዊው። የአሁኑ እንዲያው ሮሜ 8:18 ላይ የአሁኑ ዘመን ስቃያችን ወደፊት ሊገለጥ ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም አይደለም ይላል። እግዚአብሔር ጠብቆ ያስቀረልን ዘላለማዊ ነገር አለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይላችሁ የበረከታችን ምንጭ እግዚአብሔር ነው። የባረከን በክርስቶስ ነው። የተባረክንበት አይነት መንፈሳዊ ነው። የበረከታችን መጠን ልክ የለው። የበረከታችን ቦታ ደግሞ ሰማያዊ ነው። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። በጣም ጊዜ ስለሌለ ቶሎ ቶሎ እያልኩ ነው የሄድኩት። ከቁጥር 4 ጀምሮ ያለውን ነገር እሱን በሚቀጥለው አብሬ አየዋለሁ። እግዚአብሔር አምላክ ይባርካችሁ። እዚህ ስትከታተሉ የነበራችሁ ልዑል አምላክ እግዚአብሔር ይባርካችሁ። እግዚአብሔር ስለሰጠን ጊዜ እግዚአብሔር ስም የተባረከ ይሁን።